አሁን የዶት ስትሪም መረጃዎችን የምንከታተልበት ሰዓት ላይ እንገኛለን። በመግቢያችን ላይ ያስተዋወቀን ጉዳዮች ይዞ ባልደረባችን ናትናኤል ተመልሶ ተገናኝተናል። ናቲ በድጋሚ እንኳን ደህና መጣ። እንቀጥል። እንኳን ደህና ቆያችሁኝ። የመጀመሪያው መረጃችን የሚሆነው በውቢቱ የሐረር ከተማ የተከበረውን የሸዋል ኢድ በዓልን የተመለከተ መረጃ ነው። እንግዲህ እንደምታውቁት የሸዋል ኢድ በዓል በዩኔስኮ በማይዳሰሱ ቅርሶች የተመዘገበ በዓል ነው። ከዛም ባሻገር እንግዲህ የሐረር ከተማ ዩኔስኮ ላይ ቅርሶችን ያስመዘገበች ሁለት ቅርሶችን ማስመዝገብ የቻለች ከተማ እንደሆነችም ይታወቃል። ባሳለፍነው ቅዳሜ ዕለት በጣም በድምቀት የተከበረ ከኢድ አልፈጥር በዓል ቀጥሎ ባሉ 6 ቀናት ከተጾመ በኋላ ከስድስተኛው ቀን ሌሊት ጀምሮ እስከ ማግስቱ 7ኛው ቀን ማለት ነው የሚከበር ደማቅ በዓል ነው። በተለይ በወጣቶች ዘንድም እንደዚሁ ተወዳጅ የሆነ በዓልም ጭምር ነው። የዘንድሮውን ደግሞ ለየት የሚያደርገው የሐረር ከተማ በኮሪደር ልማት በጣም አምራ ሸብርቃ በማብራቶች ደምቃ ነበረ። በጣም ብዙ ሰዎችም እንደዚሁ የዚህ በዓል ተሳታፊ እንደሆኑ መመልከት ችለናል። በማህበራዊ ትስስር ገጾች ላይ እንግዲህ በጣም ሰፋፊ የሆኑ ምስሎች ሲወጡ ነበረ። በርካታ ሰዎችም እንደዚሁ ከፍተኛ የመንግስት የስራ ኃላፊዎችም ጭምር የእንኳን አደረሳችሁ መልእክትም እንደዚሁ ሲለዋወጡበት የነበረ በዓል ነው። የዘንድሮ በዓል የቅርስ ሀብቶቻችን ለቱሪዝም ልማታችን በሚል መሪ ቃልም የተከበረ እንደነበር ነው የተገለጸው። እንግዲህ በዓሉ ተከብሮ በደማቅ ሁኔታ ተከብሮ በጣም በርካታ የሐረሪ ሰዎች ቱሪስቶች እንዲሁም ደግሞ ተጋባዥ እንግዶች በተገኙበት በድምቀት ተከብሮ ቅዳሜ ዕለት የተጠናቀቀ ሆኗል ማለት ነው። እንግዲህ እንደዚህ ያሉ በዓሎች ኢትዮጵያ በዚህ በባህሎች ሀብታም የሆነች ሀገር እንደሆነች ይታወቃል። እንግዲህ በተለያዩ አካባቢዎች እንደዚህ አይነት መሰል በዓሎች ይከበራሉ። እነዚህም በዓሎች እያሳደግን ደግሞ በዓለም አቀፍ ቅርስነት የምናስመዘገብ እንደሆነም እንደዚሁ ሂደቱ የሚያመለክት ነው። እንግዲህ በጣም ከለርፉል የሆነ በጣም ደማቅ በዓል ነው። በማህበራዊ ትስስር ገጾች ላይ ደግሞ በጣም በርካታ ፎቶግራፎች ነበረ ሲወጡ የነበረው ሲጋሩ የነበሩትና ይህንንም በኢቢሲ.ስትሪም የፌስቡክ ገጾቻችን ላይ በፎቶግራፎች እንዲሁም ደግሞ በኢንስታግራም በቲክቶክ እንዲሁም በዩቲዩብ ላይ ደግሞ ተንቀሳቃሽ ምስሎችንም እንደዚሁ ይህን በዓል አስመልክቶ ማግኘት እንደሚችሉ ለመጠቆም ነው። ወደ ቀጣዩ መረጃችን ነው የምንሄደው። እንግዲህ ቀጣዩ መረጃችን የሚሆነው የቅዱስ ጳውሎስ ሆስፒታል ሚሊኒየም ሜዲካል ኮሌጅ በትናንትናው ዕለት የምርቃት ስነ ስርዓት አከናውኖ ነበረ። እንግዲህ ይህ ተቋም ለ12ኛ ጊዜ ተማሪዎቹን ሲያስመርቅ ወደ 312 የሚሆኑ ተማሪዎችን ሲያስመርቅ እነዚህ እህትማማቾች መንትያ እህትማማቾች ዶክተሮችም እንደዚሁ ተመራቂ ሆነው ነበረ። የነሱ ምርቃትም እንደዚሁ በጣም በማህበራዊ ትስስር ገጽ ላይ በርካቶች የተነጋገሩበት ነበረ። እነዚህ ተመራቂ መንትዮቹ እህትማማቾች እንግዲህ ዶክተር ሃይማኖት ወልደ ሩፋኤል እና ዶክተር ረዴት ወልደ ሩፋኤል እንደሚባሉ ነው በማህበራዊ ትስስር ገጽ ላይ በስፋት ሲወጣ የነበረው። በጣም በርካቶች እንኳን ደስ አላችሁ፣ እንኳን አደረሳችሁ፣ እንኳን ለዚህ ያበቃችሁ፣ ወላጆቻችሁም ይኮሩባችኋል፣ ሀገራችሁም እንደዚሁ ትኮራባችኋለች የሚል መልእክቶች በማህበራዊ ትስስር ገጾች ላይ እንደዚሁ በስፋት ሲናፈስ ነበር። የልጅነት ፎቶአቸው የምርቃት ፎቶአቸው አንድ ላይ ሆነው የተነሱትም እንደዚሁ በማህበራዊ ትስስር ገጾች ላይ በስፋት ስናስተውል ስንመለከት የነበረ አንዳንድ ሚዲያዎችም ጭምር እየዘገቡት ነበር። እንግዲህ የጳውሎስ ሚሊኒየም ሜዲካል ኮሌጅ 12ኛ ዙር ነው ዘንድሮ 312 ተማሪዎችን ያስመረቀው። በዚህም እንግዲህ በ17 ስፔሻሊቲ ፕሮግራሞች በ10 ሰብ ስፔሻሊቲ ፕሮግራሞች እና በ6 የማስተርስ ፕሮግራሞች ያስተማራቸውን ተማሪዎች ነበር ያስመረቀው ማለት ነው። እና ይህ የምርቃት ፕሮግራም ላይ ደግሞ እነዚህ መንትያ እህቶች ሲጨመሩ በጣም በርካቶች በማህበራዊ ትስስር ገጽ ላይ እንኳን ደስ አላችሁ እንኳን አደረሳችሁ የሚሉ መልእክቶችን እንዲለዋወጡ ምክንያት የሆነ ነበር ማለት ይቻላል። በየተማርንባቸው የከፍተኛ ትምህርት ተቋማት መንትዮች አይጠፉም። አስተውላችሁ ከሆነ አላውቅም፣ ግን እንደዚህ ደግሞ በስኬት በጣም ደግሞ ይሄ የተከበረ ሙያ ነው። በዚህ ሙያ ውስጥ ለመሳተፍ ደግሞ በዚህ ደረጃ ሞቅ ደመቅ ብሎ በዚህ ደረጃ በማየታቸው በጣም ደስ ይላል። ማህበራዊ ሚዲያው ላይ በስፋት ተመልክቷል። በስፋት ያላየው የለም ማለት ይቻላል። ይህንን ካልን ወደ ቀጣዩ መረጃችን ነው የምናልፈው። እንግዲህ የምትመለከቷት አይጥ በማህበራዊ ትስስር ገጾች ላይ መነጋገሪያ ከነበሩ ጉዳዮች መካከል ነበረች። በተለይ ዓለም አቀፍ የሚዲያ ተቋማት ኤኤፍፒን ጨምሮ
ፈንጂ በማምከን ስራ ውስጥ አነፍንፈው ፈንጂ የተቀበረበትን ቦታዎች የሚጠቁሙ የእንስሶች እንዳሉ ይታወቃል። ከነዛ እንስሶች ውስጥ ደግሞ አይጦች እንደዚሁ ከፍተኛ ሚና የሚወጡ እንስሶች ናቸው፣ ከውሾች ጎን ለጎን ማለት ነው። እንግዲህ በካምቦዲያ ሮኒን የተሰኘችው ይህች አይጥ በርካታ የተቀበሩ ፈንጂዎችን አሽትቶ በማግኘትና እንዲመክኑ በማድረግ የዓለም ክብረ ወሰንን ማስመዝገብ የቻለች አይጥ እንደሆነች ነው የተነገረው። እንግዲህ 109 የሚሆኑ የተቀበሩ ፈንጂዎችን በ4 ዓመት ጊዜ ውስጥ ማለት ነው እና ደግሞ 15 ሌሎች ገዳይ የሆኑ የጦር መሳሪያዎችንም እንደዚሁ አነፍንፋ መጠቆም በመቻሏ የዓለም ክብረ ወሰንን ማስመዝገብ ችላለች። ከዚች አይጥ በፊት ሌላ እንደዚሁ ክብረ ወሰኑን ይዛ የነበረች አይጥ ነበረች። ይህችኛዋ የፈንጂ አነፍናፊ አይጥ ከ71 ፈንጂዎችና 38 የጦር መሳሪያዎችን እንደዚሁ ሰው ላይ ጉዳት ሊያደርሱ የሚችሉ የተቀበሩ የጦር መሳሪያዎች ያሉበትን ቦታ የጠቆመች ነበረች። እንግዲህ በጣም ሰፊ ቦታን የሸፈነ ወደ 225,000 የሚሆን ካሬ ሜትር ቦታን የሸፈነን በማነፍነፍ ነው እንግዲህ ይህንን ፈንጂዎች ማግኘትና ለፈንጂ አምካኞች ደግሞ እንዲመክኑ ድጋፍ ማድረግ የቻሉት እነዚህ አይጦች ማለት ነው። እንግዲህ ይችኛው አይጥ በተለይ ባደረገችው አስተዋጽኦ በጣም በስራው ላይ የሚያሳትፏት ሰዎች በጣም ኢፌክቲቭ መሆኗን የሚኮሩባት መሆኗንም እንደዚሁ እንደ ባልደረባቸው እንደሚመለከቷት እና ደግሞ ከፍተኛ አገልግሎት እየሰጠችም እንዳለች ነው ሲገልጹ የነበረው። እንግዲህ እንደሚታወቀው በካምቦዲያ በእርስ በርስ ጦርነት ከ1970ዎቹ ጀምሮ በነበሩ የእርስ በርስ ጦርነት ወደ 60,000 የሚሆኑ ሰዎች ለሞትና ለአካል ጉዳት በፈንጂዎች ምክንያት ተዳርገዋል። 20,000 የሚሆኑት ህይወታቸውን ያጡ ናቸው። ወደ 40,000 የሚሆኑት ደግሞ በዚህ በፈንጂዎች ምክንያት ማለት ነው ለአካል ጉዳትም እንደዚሁ የተዳረጉባት ሀገር ነች። እንግዲህ ይህንን በመከላከሉ ረገድ በጣም ለበርካታ ዓመታት ሰፋፊ የፈንጂ ማምከን ስራዎች ሲሰሩ ቆይተዋል። ይህንን ስራ ደግሞ በተለይ እንደዚህ እንስሳቶች አይጦችም በዚህ የፈንጂ ማምከን ስራው ላይ በማነፍነፍ ያሉበትን ቦታ በመጠቆም ከፍተኛ አስተዋጽኦ እንዳላቸው ነው ሲገለጽ የነበረው። እንግዲህ በማህበራዊ ማዘዝ ይቻላል። የተለመደውም እንደው ውሻ ነው አይደል? አዎ፣ በስፋት የሚታወቀው በተለይ እንደዚህ አይነት ወታደራዊ ተግባር ላይ ፖሊሳዊ ተግባር እንዲሁም የፈንጂ ማምከንና ሌሎች አደገኛ እጾችንም አሽትቶ በማግኘት ውሾች ያላቸው ከፍተኛ ኮንትሪቢዩሽን አስተዋጽኦ ይታወቃል። ምናልባት ከሰው ልጅ ጋር ያላቸው ቅርቤታም ውሾች በትክክል እነዚህ ማይቶች እንደምትመለከቱት ከሰው ጋር ቅርበት እንዳላቸው ነው። እንደ ሀብትሽ ጥያቄ ያለው ነገር አይጧን ማዘዝ ይቻላል። እሺ ሄዳ ቼክ አድርጋ ስትመለስ ደግሞ ለሌላ ሚሽን ትዘጋጃለች። በትክክል ለ4 ዓመታት ያክል በዚህ ሙያ ላይ የቆየች አይጥ ነች። ለ1 ዓመት ያክል በአጠቃላይ ህይወቷ ወደ 5 ዓመት እድሜ ያላት አይጥ እንደሆነች ነው የተገለጸው። በቂ የሆነ ልምምድና ትምህርት ትሬኒንግንም አልፈው ለዚህ ሙያ እንደሚሰማሩም ነው ሲገለጽ የነበረውና እንግዲህ በማህበራዊ ትስስር ገጽ ላይም እንደዚሁ መነጋገሪያ ነበር። በኢቢሲ.ስትሪም ላይ በመዝናኛው ገጻችን እንዲሁም በኢትዮጵያ ሬዲዮ የፌስቡክ ገጻችን ላይ ይህ መረጃ በስፋት ይገኛል። በጣም በርካቶች የተመለከቱት የተገረሙበትና አስተያየትም የሰጡት መረጃ ነበር። ልምድ ማድረግ በትክክል ቀጣይ የምናልፈው እንግዲህ እውነታውን የምናረጋግጥበት ፋክት ቼክ የምናደርግበትና ሐሰተኛ የሆኑ መረጃዎችን ደግሞ የምናጋልጥበት ሰዓት ነው። እንደምትመለከቱት እንግዲህ ከጠቅላይ ሚኒስትር ጽህፈት ቤት የወጣ ደብዳቤ በማስመሰል የትግራይ ክልል ጊዜያዊ አስተዳደር ርዕሰ መስተዳደር ሆኖ እንዲቀጥሉ መሾማቸውን ይመለከታል ተብሎ ለአቶ ጌታቸው ረዳ እንደተጻፈ ተደርጎ የጠቅላይ ሚኒስትሩ ስምና ፊርማም ያረፈበት ተደርጎ የወጣ ሐሰተኛ ደብዳቤ ነው። ይህ ደብዳቤ እንግዲህ ከወጣ በኋላ በማህበራዊ ትስስር ገጾች ላይ ሰዎች ሲቀባበሉትም እንደዚሁ ለመመልከት ችለናል። ነገር ግን በጣም ብዙ ጊዜ ሰዎች የሚሳሳቱት ነገር እንደዚህ አይነት ለመለየት የሚያዳግቱ ራሱ መረጃዎች በማህበራዊ ትስስር ገጾች ላይ ሊወጡ ይችላሉ። ነገር ግን ከየትኛው ምንጭ ነው ማለት የጠቅላይ ሚኒስትሩ ሹመት ደብዳቤዎችን በተከታታይ አውጥተዋል፣ ከዚህም በኋላ ሊያወጡ ይችላሉ። ግን እነዚህን መረጃዎች
ከየትኛው ምንጭ ነው የምናገኘው የሚለውን መመልከት ቆም ብሎ ማሰብ አስፈላጊ ነው። እንደዚህ ያሉ መረጃዎች ሲወጡ ደብዳቤ ወጥቶ ብንመለከት መንግስታዊ የሆኑ የሚዲያ ተቋማት አሉ በማህበራዊ ትስስር ገጽ ላይ እንዲሁም ደግሞ ጠቅላይ ሚኒስትሩም ጽህፈት ቤታቸውም እንዲሁም ጠቅላይ ሚኒስትሩም ኦፊሻል የሆኑ የማህበራዊ ትስስር ገጾችም አሏቸውና በነዛ የማህበራዊ ትስስር ገጾች ላይ ሄዶ ማረጋገጥ ይቻላል። እንደዚህ የሚባል መረጃ እውነት ነው ወይ የሚል ምክንያቱም ቀን ተገልጿል መጋቢት 27 የወጣ ተብሎ ነው የወጣው ይሄ መረጃና ይህ ሐሰተኛ መረጃ ነው። ይህንን ደግሞ ህብረተሰቡ ለማረጋገጥ አንድ ስቴፕ ቢያንስ ከምንጩ ከዋናው አካል ማግኘት የሚቻልበት መንገድ አለ። አንዳንዴ በትኩረት ስለማናይ ነው እንጂ እንደዚህ አይነት መረጃዎችን በጣም ትኩረት አድርጎ የሚመለከት ሰው ካለ ጥቃቅን ስህተቶችን እንኳን ማስተዋል ይችላል። በትክክል አሁን ይሄ በአይን ብቻ አይቶ ራሱ ከተለያዩ ቦታዎች ላይ ኤዲት ተደርጎ የተሰራ መረጃ እንደሆነ ያስታውቃል። ፎንቱ ራሱ የተለያየ ፎንት የተጻፈበት የጌታቸው ረዳ የሚለው መቀሌ የሚለው ከዛ በኋላ ደብዳቤው ውስጥ ላይ የተጻፈበት ፎንት ራሱ የተለያየ ነው። ይህ ደግሞ በአንድ ደብዳቤ ላይ የመሆን እድሉ በጣም ዝቅተኛ ነውና ብዙ ምልከታዎችን በማድረግ በማተኮር ከዛ በኋላ ደግሞ በተለይ እንደዚህ አይነት መንግስታዊ የሆኑ መረጃዎች ሲሆኑ ደግሞ ከትክክለኛው ምንጭ ከሚዲያ ተቋማትና ከጉዳዩን ሰጥቶታል አስተላልፏል ካለው የመንግስት ተቋም መመልከትና ማረጋገጥ ይቻላል ለማለት ነው። ለዛሬ ዶት ስትሪም ያስኳቸው መረጃዎች ይህን ይመስላሉ። እናመሰግናለን። መልካም